በሀገራችን ኢትዮጵያ የተፈራው ደረሰ። እጅግ አስደንጋጭ መረጃ ደርሶኛል። በወንጌል አማኞች ዘንድ አንጋፋነትንና እውቅናን ያተረፉት ተወዳጁ ዘማሪ ኤፍሬም አለሙና በተለያዩ ትንቢታዊ መልእክቶቹና ቢዝነስ ተኮር እንቅስቃሴዎቹ በወንጌል አማኞች ዘንድ እውቅናን ያተረፈው ነብይ በላይ በደቡብ አፍሪካ ለአገልግሎት ሄደው የፈጸሙት ምንድነው? በዝርዝር ይዘናል። ደቡብ አፍሪካ ገቡ ተብሎ ሲባል አይተናቸዋል። እንደነ ነብይ በላይ አይነቶቹ ማለት ነው። ገቡ መጡ እየተባሉ ቀጥታ ስም ጠርቼ ነው የምናገረው። ምንም አላደበሰብስም። መጡ ገቡ ሄጡ ምናምን ነገር ተብሎ ሲባል እሱ ግን ያሉት ዘማሪ ኤፍሬምና በላይ ብቻ ናቸው። ሆነ ቲም ጋር ፉክክር ይመስለዋል እንደዚህ ሲናገር። የፈለግከውን ብለህ ተርጉ። እሱ የኔ ቢዝነስ አለ። የምን ጉራን ሁላችንም ምንድነው እንዴት እንዳደግን አይታወቅም። እንደ ሰፈር ምንድነው ቸርቻ ከስመጣ ፖስትን ቀይር መንቀባረር ያመጣው እግር ከፍቶ መሄድ የሚጀምረው ዛሬ አይኔ ውስጥ የገባው ቪዲዮ በጣም እኔን ራሴ አስደንግጦኛል። ሀገራችን ምን ያህል ረክሳ፣ ምን ያህል ግብረ ሰዶም ምን ያህል ተስፋፍቶ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ለጻድቃን ለሰማዕታት ለመላእክት የማንሰግደው ጣም ስላለን ጥላቻ ስላለን አይደለም። ክብር የአምላካችን ብቻ ስለሆነ ነው። ማታን የአምላካችን ብቻ ስለሆነ ነው። ከሲኦል ማታን የአምላካችን ብቻ ነው። ሁላችሁም እንደሰማችሁት ነው። ዮናታን አክሊሉ ከዚህ በፊት ዮናታን አክሊሉ አንድ ነገር ሲያደርግ አይቼ ነበር። መድረክ ላይ እናቱን ጠርቶ አንቺ ክብር የሚገባሽ ነሽ ብሎ ሰግዶ ስጦታ አስተጣጣ አይቼ ነበር። ዮናታን አክሊሉ ለናቱ ማለትም ዮናታን አክሊሉ ለናቱ ይሄን ነገር ሲያደርግ ካየው በኋላ እናቱን ይወዳታል ማለት ነው። እናቱን ያከብራታል ማለት ነው። ዛሬ ግን መጽሐፍ ቅዱስን ይዞ በመጽሐፍ ቅዱስ ላይ የዋሸው አንዱ ውሸት አለ። እኛ ለመላእክቶች ክብር ስለማይገባቸው ክብር አንሰጥም፣ ደግሞም ለጻድቃንም ደግሞ ክብር ስለማይገባቸው ክብርን አንሰጥም ይላል ዮናታን አክሊሉ። ዋይ ምን ማለት ነው? መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ኦርቶዶክሳውያን ደግሞ ፕሮቴስታንቶች እንድታዳምጡ የሚገባው ክብር ለሚገባው ክብርን እንስጥ ሲል፣ ሌላ ቦታ ላይ ደግሞ መጽሐፍ ቅዱስ ምን ይላል? እግዚአብሔር ያከበረውን ማን ነው የሚያዋርደው? እግዚአብሔርስ ያጸደቀውን ማን ነው የሚኮንነው ይላል። እግዚአብሔር ካከበረው ውጪ ሌላ ልናከብር ማንችለው፣ እግዚአብሔር ካጸደቀው ውጪ ደግሞ እኛ ልንኮንንም ሆነ ልናጸድቅ ማንችለው መጽሐፍ ቅዱስ ላይ በግልጽ ተቀምጦልናል። ይህ ማለት ምን ማለት ነው? ኦርቶዶክስ ቢሆን ኖሮ ለዮናታን አክሊሉ ኦርቶዶክሳዊ ምክርና መክረው ነበር። ምን ብዬ አበው ሲናገሩ እንደዚህ ስለሚሉ ከመጠምጠም መማር ይቅደም ይላሉ። አፍ ስለተከፈተ ብቻ የቅዱሳንን ክብር ወይም ደግሞ የቅዱሳንን ያክብሮት ስግደትን ለመከልከል ሲባል ብቻ የራሱን ስራ ለመስራት ወይም የራሱን ዶክትሪን ለመመስረት ሲል የሰራው ትልቅ ቅጥፈት ነው። እንኳን አንተ ዮናታን አክሊሉ ዮሐንስ እንኳን ለገብርኤል ሰግዶለታል። ዮሐንስ ለገብርኤል ለምን ሰገደለት? መልአክ ስለሆነ። የእግዚአብሔር መልአክ ያየ ሰው ሁሉ ይሰግዳል። አንተ እንኳን ለመላእክቶች አይደለም አንድ ለኢትዮጵያ አስተዳዳሪ ፕራይም ሚኒስተር ወይም ደግሞ ጠቅላይ ሚኒስተር አብይ አህመድ ብታገኘው አክብራ ስግድለት። ይህ ማለት ምንም ችግር የለውም። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ክብር ሁሉ ለእግዚአብሔር ነው እንጂ ክብር ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። ለምን ቢባል ክብር ሁሉ ተጠቅልሎ ምናከብራቸው ሁሉ ክብሮች ሁሉ ከእግዚአብሔር ጋር ሲነጣጠሩ አንድ ስላልሆነ ክብር ሁሉ ለእግዚአብሔር ተጠቅልሎ ይሰጣል። ግን ክብር ብቻ አይልም። ክብር ብቻ ለእግዚአብሔር ቢል ኖሮ መጽሐፍ ቅዱስ ክብር ለሚገባው ክብርን እንስጥ አይልም። እግዚአብሔር ያከበረውን ማን ነው ሊያዋርድ የሚችለው አይልም ነበር መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ላይ ትልቅ ቅጥፈት፣ ትልቅ ስህተት ነው የሰራው ዮናታን አክሊሉ። ይህ ማለት ቅዱሳንን እግዚአብሔር ቅዱስ አድርጎ የተቀበላቸውን ባለማመን ደግሞ እግዚአብሔር ደግሞ ጻድቅ አድርጎ የመረጣቸውን ደግሞ መላእክቶችን ደግሞ ባለማመን ነውና ይህ ትልቅ ስህተት ነው። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮምፕሊት ዲዩት አድርጉልኝ። አመሰግናለሁ። የሚገርማችሁ እኔ ጌታን ካገኘው በኋላ ትልቅ ምላቸው ሰው በህይወቴ ጠብቄ የማላውቃቸው ሰው ዮኒ ለኔም ጸልይልኛል። ምናልባት በወር ውስጥ እኛ ሰው ገሃድ ይወጣል።
ትልቅ የቤተክርስቲያን አባት የቤተክርስቲያን አባት አንተን ያገኘ ጌታ ለእኔ ጸልይልኝ። የእኛ ቤት ምንም ነገር መተንፈስ የማንችልበት ነው። እንኳን እግዚአብሔር አምላክ ረዳ። እቺን ቃል ደግሞ እሳቸው ሲመጡ እናወራለን። ዛኛውን አሁንም እናገረው ሰውን እንዳትመለከቱ። ብዙ ስም ሊሰጣችሁ ይችላል። ብዙ ልትባሉ ትችላላችሁ። ሶሻል ሚዲያው በሙሉ ዮኒ ማኛ ነው አጀንዳ። ምንም ሌላ አጀንዳ የለም። ብትገባ ዮኒ ማኛ እንደዚህ ሆኖ ሊሸቅላው ብላ ስትጮቱ ዳለ። ጌታ ከነካ ንቅንቅ የለም አባቴ። ጌታ ከነካ በኋላ ምንም ማንም ቢል እራሱ አሮ ድብን ብሎ ይመጣል እንጂ ምንም የሚያመጣው ነገር የለ። ኦርቶዶክስ ለመሆን ሙስሊም ለመሆን ምርጥ ተሳዳቢ ሁን። that's all you need. you be famous. እውነቴን ነው እና ኦርቶዶክስ መሆን ሙስሊም ምርጥ ተሳዳቢ ሁን። you be famous. that's all you need. ምን ወንጌል አያስፈልግ ምን አያስፈልግ ትለጠልጣለህ፣ ትታወቃለህ ወይ ትደንሳለህ። ስትፈልግ ትዘምራለህ፣ ስትፈልግ ትደንሳለህ። ማንም አይናገርም፣ ማንም አይጠይቅም። ስትፈልግ መደነስ ትችላለህ፣ ስትፈልግ ለቤተ ክርስቲያን ገንዘብ ታዋጣለህ፣ ስትፈልግ የሆነ ነገር ታደርጋለህ። ማለት ነው። ማንም አይከለክልም። ዘመንት ኢየሱስ ስትል ጦሩ ይነሳባል። ኢየሱስ ጌታ ነው በል። የዛኔ አንተ ጠላት፣ ማርያምን የካድክ ጠላት፣ የኦርቶዶክስ ጠላት፣ የሙስሊም ጠላት እየተባልክ ትቀጠቀጣለህ። that's all you need። ኢየሱስ ብለህ ስሙን ጥራው። በቃ ኢየሱስ በል። የማርያምን ካድክ። ኢየሱስ ስሙ ሲጠራ ማርያም ተክዳለች ኦልሬዲ። ፓስተር ማኛው ሞጣ እግዚአብሔር እንግዲህ ይፈውሰው እንደኔ ብያለ ነው። መጀመሪያ ፓስተር ማኛው ለራስ ጸልይ፣ ለኑሮ ጸልይ። እኔ እውነቱን ልንገር፣ ከኢኮኖሚ ጥገኝነት ለመውጣት ጸልይ ፓስተር ማኛው። ማግኘቲ ለራስሽ ብትጸልይ መጀመሪያ አይቀልም። እኔ ያራዳ ልጅ ነው ብያቸዋለሁ። እኔ ዮናስን የሚናገር ሰው በጣም ይደብረኛል። አርቲስቲክስ በቃ ኢዝራኤል ዘመኑ ነው። ጥበቡ ወርቅዬ እኮ ፀጉሩን ተላጭቶ የገባ ጊዜ ነበር መግባት የነበረበት። ቦታው ተያዛው። አሁን ምናልባት የፓስተር ማኛው ግን ቦታ አለው። እንግሊዘኛ አጣርቶ ነው የሚናገር። ጴንጤ በጠቅላላ ጉልድፍ ነው። እንኳን እንግሊዘኛ ሊናገር ጌታ ያድናል ምንድነው እያለ ነው የሚሰብከው። ይሄ ሰውዬ አማርኛ ይችላል፣ እንግሊዘኛ ይችላል። አሁን የፓስተር ማኛው ቦታ አለው። እንደነ ሸዋፈራው ያለው ግን ተበልቷል፣ ተነቅቷል። ቀድመ ከነጥበብ ወርቅዬ በፊት መግባት ነበረብን። ምንድነው ማለት ነው እንደዚህ አይነት ሰዎች? አቤት ፕራይድ። ዋናው መምህሩ እነ ጴጥሮስ እስኪሸማቀቁ ድረስ ፎጣ አስሮ እግር ሊያጥብ ከተነሳ ሳህንና ውሃ ካቀረበ ከመምህሩ የሚበልጥ ደቀ መዝሙር አለን? የምን አንጀማን የምን ጉራን? ሁላችንም ምንድነው እንዴት እንዳደግን አይታወቅም እንዴ? ሰፈር ምንድነው ቸርቻ ከስመጣ እኮ ስንቀይር መንቀባረር ያመጣው እግር ከፍቶ መሄድ የሚጀምረው? ታውት ሌላ ቢቀር እንዴ 70ዎቹ 80ዎቹ ውስጥ ነው እኮ የነበርነው። ኑሮ እንዴት እንደሆነ እናውቃለን። እንዴት እንደተኖረ አይታወቅም። ሁሉም ምንድነው ቸርሲ ምንድነው? ኧረ ተው እንደሳለ ከዛ ነው ያነሳን፣ ከዛ ነው ያመጣን አይደል እንዴ? 70 80 90 የኖረ በሙሉ አንድ አይነት ኑሮ ነው የኖረው። ብር ያለውም የሌለው ምንድነው የታወቀ። እኛ ሀገር ብርም ቢኖርም ምግቡ ያው ነው። እውነት ውሸት ያው ጤፍ ነው የሚመጣው። ያው ጤፍ ነው። ከዛ የዓለም ካርታ ይመስል ቂጣ አለ። እሱ እንዳለ
ቋቋ ነው። ከዛ ከመጣ በኋላ ምናምን ህዝብ ላይ መንጠር አያስፈልግም። እውነት እላቸዋለሁ። በሱ ፊት ነው ማውራው። ብዙዎቹ ማገልገል እየፈለጉ ነብይ መሆን ወይ ምናምን መጸለይ እየፈለጉ የሸሹ ሰዎች ሁሉ ጽዩፍ ቀብራሮች፣ ተጣጥበው ተኳኩሎ መዞር የሚወዱ ወንድም እህቶቻችን ስለሆኑ የከፈትከው መጽሐፍ ቅዱስ ከሆነ ስለ ጋብርኤል መስበክ አትችልም። የከፈትከው መጽሐፍ ቅዱስ ከሆነ ስለ ቅዱሳን መስበክ አትችልም። ስለ ሌሎች ገድላ ገድል መስበክ አትችሉም። መጽሐፍ ቅዱስ ሲከፈት የሚታየው ኢየሱስ ነው። ከማቴዎስ ወንጌል ምዕራፍ 1 አይደለም ኢየሱስ የሚጀምረው። አመንክም አላመንክም የመጀመሪያውም የመጨረሻውም እኔ ነኝ ያለ አምላክ ነው። እግዚአብሔር ካለው ቀን ውጭ ትልቁ ሲኖ የቻይናው በላይ ቢሄድ ቀና ብለህ ሲኖ ነው እንደትላል ከሄደው ሲኖ ነው። እንጀራ ይጎላል ብለህ ነው በዙሪያ ላሉ ሰዎች ስለ ኢየሱስ በድፍረት ማትመሰክረው። ዞር ብለህ መስክር። የሚመጣ አካል ተቀበል። ጴጥሮስን እኩለ ሌሊት ከእስር ቤት ያወጣው ኃይል አንተንም ቀኝ እጅን ይዞ ያወጣል። ከሆነ ቲም ጋር ፉክክር ይመስለዋል እንደዚህ ሲናገር። የፈለግከውን ብለህ ተርጉም። እሱ የኔ ቢዝነስ አይደል። እኔ ብቻ ኢየሱስ የሚለው መልእክት ጆሮ ላይ እንዲደርስ ብቻ ነው የምፈልግ። የምናገረው ደግሞ እዚህ አዳራሽ ውስጥ ላለው ሰው ብቻ አይደለም። ቴሌቪዥኑ ላይ፣ ቲክቶኩ ላይ፣ ፌስቡኩ ላይ፣ ዩቲዩቡ ላይ፣ አየሩ ላይ አውጃለሁ፣ መልእክቴ ይደርሳል። በነገራችን ስለ ኢየሱስ ሲሰበክ መላእክቶች እንዴት እንደሚደሰቱ ማይ ጋድ! ይሄ ሰውዬ ስለ እኔ ለምን አይሰብክም የሚል መልአክ የለም። የናዝሬቱ ኢየሱስ በእግዚአብሔር ቀኝ ሲቀመጥ በብዙ ግርማና በብዙ ሞገስ ነው። ፊቱ ከፀሐይ ይልቅ 7 እጥፍ ይደምቃል። የጽድቅ መታጠቂያ ወገቡ ላይ ታጥቋል። ድምፁ እንደ ወራጅ ውሃ ይፈሳል። ዓይኑ የእሳት ነበልባል ይመስላል። ከአፉ አደገኛ ስለታም ሰይፍ ይወጣል። አንተ ቅዱስ ገብርኤል፣ ቅዱስ ሚካኤል እያልክ አካባቢውን ቢዚ ታደርጋለህ። እሱ ደግሞ ቅዱስ ቅዱስ ይላል ኢየሱስን። ፊቱ ከፀሐይ ይልቅ 7 እጥፍ ያበራል። እንደዚህ ብሎ ማየት አይችሉም። ለምን? ድምፁ እንደ ወራጅ ውሃ። ትክክለኛው መልአክ ሽሮ በርበሬ አይላክ። የእንትናን ጆሮ ቁረጥልኝ፣ የእንትናን ወገብ ስበርልኝ፣ 30 ላይ 20 ሻማ አበራል። የእግዚአብሔር መልአክ እንደዚህ ልክስክስ አይደለም። እኛ ሰፈር የሚጠራው ጋብርኤል ትክክለኛው ጋብርኤል አይመስለኝም። በሻማ የሚሸወድ አንድ ነገር ማወቅ ያለባችሁ፣ መላእክቶቹን የሚያዘው የቤተ ክርስቲያን መሪ አይደለም። የአንድ ተቋም የበላይ ጠባቂ አይደለም። መላእክቶችን የሚያዘው የናዝሬቱ ኢየሱስ ብቻ ነው። ሂድ ሲባል ይመጣል። ጠብቀው እያለው ሁለቴ እንዲበልልኝ አይልም። ኢየሱስ ከመላእክቶች እጅግ እንደሚበልጥ ዕብራውያን ምዕራፍ 1 ይናገራል። የዛሬ 2000 ዓመተ ምህረት በድንግል ማርያም ማኅፀን አድሮ ሥጋ ለብሶ የተወለደው የናዝሬቱ ኢየሱስ በዘፍጥረት ምዕራፍ 1 ቁጥር 1 ላይ ተጽፏል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ለምትወዛገባል። እኔና አብ አንድ ነን። እኔን ያየ አብን አይቷል። አብን አሳዩኝ እንዴት ትላላችሁ? አብ ያለው እኔ ውስጥ ነው። ሙሴ ማሳየት ያልቻለውን እግዚአብሔርን፣ ኤልያስ ማሳየት ያልቻለውን እግዚአብሔር፣ ካህናት ማሳየት ያልቻሉትን ግልጽ አርጎ ያሳየው የናዝሬቱ ኢየሱስ ነው። ወንጌል የሚገኘው በመጽሐፍ ቅዱስ ውስጥ ሲሆን መጽሐፍ ቅዱስ ደግሞ ተራ መጽሐፍ አይደለም። የሚያነበውና የሚያምንበት ሰው ካለ ደህንነትን ይቀበላል። ወንጌልን ስትቀበሉ ለዘላለም ለመኖር የሚያስችለውን ኃይል ትቀበላላችሁ። ለዘላለም የሚያኖረውን ኃይል ለመቀበል በክርስቶስ ማመን ያስፈልጋል። ይህ የደህንነት ኃይል የሚሰጠው ለሚያምን ሁሉ ነው። ግሪክም ሆነ ግሪክ ያልሆነ ሰው፣ ጠቢብም ሆነ ሞኝ ሰው ለሚያምን ሁሉ ይሰጠዋል። ወንጌል ለመጀመሪያ ጊዜ የታወጀው ለአይሁዳውያን አይሁዳውያን በልዩ ሁኔታ የተመረጡ የእግዚአብሔር ሕዝቦችና ከመጀመሪያው አንስቶ አንዱን እውነተኛ አምላክ ሲያመልኩ የቆዩ ናቸው። በአይሁድ ቅዱሳት መጻሕፍት ውስጥ ስለ ክርስቶስ መምጣት ብዙ ትንቢቶች ተጽፏል። ከዚህም የተነሳ ኢየሱስ ራሱ አይሁዳዊ ሆኖ መጣ። በመጀመሪያ ጊዜ ወንጌልን የሰበከው ለራሱ ወገኖች ለአይሁዳውያን ነበር። ይሁን እንጂ ከአይሁዳውያን ብዙዎች ኢየሱስን ሳይቀበሉት ቀሩ። በመጨረሻም በመስቀል ላይ ተሰቅሎ እንዲሞት ያደረጉት እነርሱ ነበሩ። ደቡብ አፍሪካ ገቡ ተብሎ ሲባል አይተናቸዋል። እንደነ ነቢይ በላይ አይነቶቹ ማለት ነው። ገቡ መጡ እየተባሉ ቀጥታ ስም ጠርቼ ነው የምናገረው። ምንም አላድበሰብስም። መጡ ገቡ ሄጡ ምናምን ነገር ተብሎ ሲባል የተከራዩላቸው ሊሞንዚ 10 ሜትር ይሆናል። ውስጡ ግን ያሉት ዘማሪ ኤፍሬምና በላይ ብቻ ናቸው። ፈንዲሻ ጠንቋይ እንደረጨው ፈንዲሻ እዛና እዛ ተበታትነው ተቀምጠው ማለት
መኪናው ግን 10 ሜትር ይሆናል። ምን ያደርጋል ብራዘር? በግራና በቀኝ ደግሞ ሞተር ሳይክል እንደዚህ ከማን የታየው? እነ ጠቅላይ ሚኒስተር መለስ ዜናዊ እንደዛ ሲያስደርጉ አይቷል። ከማን ያንሳል? ይሄ ወጠብሻ ጎረምሳ ሁሉ ማለት ነው። በሀገራችን መቼም እየሆነ ያለው ነገር በጣም ያስደነግጣል ታውቃላችሁና ዛሬ አይኔ ውስጥ የገባው ቪዲዮ በጣም እኔን ራሴ አስደንግጦኛል። ምን ብትሉኝ አገራችን ምን ያህል ረክሳ፣ ምን ያህል ግብረ ሰዶም ምን ያህል ተስፋፍቶ ነው። እንደው አይንሽ ነው በሉኝ ወይ ደግሞ የሆነ ነገር አቀናብረው ሙቪ ነው በሉኝ። ፌስቡክ ላይ ያየሁትን አይኔን ማመን አቅቶኛል። አገር የለችም ወይ? ቤተክርስቲያን የለሽም ወይ? መንግስትስ የለም ወይ? ወንድና ወንድ በስነ ስርዓት ዙሪያውን የጎረቤት የአገር ሰው የኢትዮጵያ ባንዲራ ተካበው ሲሳሳሙ፣ ሲጨበጨብላቸው፣ ሲደገስላቸው፣ ሲዘፈንላቸው ወንድና ወንድ አይኔ ነው። እናንተ አይኔ ነው ወይስ ኢትዮጵያዊ ነው? ወዴት እየሄድን ያለ ነው? ቤተክርስቲያን የት ነው ያለሽው? ትውልድ ይሄን ያህል ሲጠፋ እንዴ! ይሄ በጣም አስደንጋጭ ነገር ነው። እንኳን እዛ ኢትዮጵያ ውስጥ ያቺ ድሃ ሀገር ዳቦ በልታ ያጠገበች ሀገር እንደገና በግብረ ሰዶም ተጨማልቃ በጣም የሚያሳዝን ነገር እኮ ነው እናንተ ያየሁት። በዚህ በሮሜ ላይ ቃል አለኝ ለዛ በጣም የሚያስደነግጥ ነገር አይቻለሁ ዛሬ እና ቆይ ቪዲዮውን አያይዛለሁ መቼም ወደ ዩቲዩብ ስቀይረው እንጂ ወንድና ወንድ እኔ ምናልባት እንዳየሁት ከሆነ ወደ አማራ አካባቢ ይመስለኛል አይ ዶንት ኖ ግን የኢትዮጵያ ባንዲራ ነው የከበባቸው እነዚህ ሁለት ወንዶች እየተሳሳሙ እንደውም አንደኛው እርጉዝ ሆኖ ይታያል። ሊወልድ የደረሰ ሆኖ ይታያል። ይሄን ነገር ምንድነው የምትሉት? በሮሜ 1 ምዕራፍ 1 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እናንተ ኢትዮጵያ እንደዚህ ሞታለች እንዴ? ኢትዮጵያ እንደዚህ ረክሳለች? ግብረ ሰዶም እዚህ ደረጃ ላይ ደርሷል በአደባባይ። እኔ መቼም በእኔ ዘመን ይህንን እንኳንም አላየሁ። ለምን ብትሉኝ በእኔ ዘመን እኛ ሰፈር ውስጥ አንድ ልጅ ነበረ ግብረ ሰዶማዊ። እሱም በጣም ተደብቆ ተንቀጥቅጦ ከህብረተሰቡ ተገለው ነበር የሚኖረው። ዛሬ አገሬ ድህነት ሳንሳት ድሃው ጠግቦ ሳይበላ እንደገና ግብረ ሰዶም በእንቅርት ላይ ጆሮ ገድፍ። እናንተ ባለማተቦቹ ትውልዱ ያፈራችሁት ትውልድ አያችሁት? ግብረ ሰዶም መቼም ክርስቶስን የሚያውቅ የኢየሱስ ክርስቶስ ፍቅር የገባው የእግዚአብሔርን ቃል የሚያነብ በዚህ ነገር ይጠመዳል ብዬ አላምንም። ግብረ ሰዶማዊነት ኃጢአት እኔ ይሄ በቤተክርስቲያን ዋና ተጠያቂ ናት። በዚህ ላይ መንግስትም በጣም ተጠያቂ መሆን አለበት። ይሄንን ቪዲዮ አጣሩልኝ። ወይ ውሸት ነው በሉኝ፣ ወይ ፊልም አቀናብረው ነው በሉኝ። በጣም የሚዘገንን ነገር ነው። በሮሜ 1:21 ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኖ የሚያስተውልም ልባቸው ጨለመ ይላል። ይሄ ህዝብ እኮ ለማይረባ አእምሮ ተላልፎ የተሰጠ ህዝብ ነው። በግብረ ሰዶም የሚጠመደው በፍትወት እየተቃጠለ መንፈስ እኮ ነው ግብረ ሰዶም። እናንተ ይሄ ነገር ተጣርቶ ለመንግስት ጆሮ ለቤተ ክርስቲያን ጆሮ ደርሶ እነዚህ ሰዎች ክትትል ተደርጎባቸው በህግ ሊቀጡ ይገባል። አለበለዚያ ትውልድ ይጠፋል። እኔ ገረመኝ ተሰብስበው ዙሪያውን የሚያጨበጭቡት እናቶች
ወጣቶች የሚያጨበጭቡት ሰዎች ፎቶ የሚያነሱት በደንብ እኮ ነው። በደንብ ወንድና ወንድ እየተሳሳመ አንዱ እርጉዝ ነው። ኧረ በኢየሱስ ስም በሉ። በተለይ እዛ ሰሜን አካባቢ በአማራ አካባቢ ወንጌል በጣም ይገፋል። ለወንጌል የሚሄዱ ሰዎች ያሳድዳሉ። ከወንጌል የራቀ ሕዝብ ይሄ ነው መገለጫው። ኃጢአት፣ ጨለማ፣ ኃጢአትና ጨለማ። ግብረ ሰዶም ኢትዮጵያ ውስጥ ተስፋፍቷል። ግብረ ሰዶም ኃጢአት ነው። ግብረ ሰዶምን እንቃወማለን በጌታ በኢየሱስ ክርስቶስ ስም። ይሄንን የሚሸፋፍን ሰው ካለ፣ ይሄንን ችላ የሚል ሰው ካለ የኃጢአት ተባባሪ ነው። እንዴት ሆኖ ነው ሀገሬ ውስጥ ወንድና ወንድ ሲጋባ አይናቸው እያየ ዝም የምትሉት? እንዴት ሆኖ ነው? ልጆቹ ምን እያዩ ሊያድጉ ነው? ወዴት እየሄድን ነው? እንደ ሀገር ወዴት እየሄድን ነው? እንደ ትውልድ ወዴት እየሄድን ነው? እናንተ አስባችሁታል? አስባችሁታል ወይ? የግብረ ሶዶማውያን የጌይ ጋብቻ በአደባባይ ኢትዮጵያ ውስጥ አሳፋሪ፣ አንገት የሚያስደፋ ጉድበል ዘንድሮ። የኢትዮጵያ ሕዝብ ጉድበል ዘንድሮ እየተገለጠ ያለው ጉድ። እግዚአብሔር ይርዳን። በእውነት ነው የምላችሁ። ይህንን ቪዲዮ አያይዛለሁ። ማንነታቸው ተጣርቶ አንድ ነገር ሊደረግ ይገባል። እንደ ቤተ ክርስቲያን እንደ መንግስት ችላ የምንለው ነገር አይደለም። ኧረ አይደለም። ወጣቱ እያለቀ ነው። ራሱን እያጠፋ ነው። አልማርም እያለ ነው። ብዙ ነገር አለ ሀገሬ ውስጥ ትኩረት ያልተሰጠው ችላ የተባለ። መንጋው እረኛ አጥቶ እየተቅበዘበዘ ነው። እረኞች ያስፈልጋሉ፣ መሪዎች ያስፈልጋሉ፣ የቤተ ክርስቲያን አባቶች ያስፈልጋሉ። በሌላ ነገር የተጠመደች ቤተ ክርስቲያን ትውልዱ ላይ ልትሰራ ይገባል። በኢየሱስ እንደው ውሸት ነው በሉኝ ባካችሁ። የሆነ ወይ ፊልም አቀናብረው ነው በሉኝ ባካችሁ። እባካችሁ እውነት አይሁን። እኔ ያየሁት እውነት አይሁን፣ እውነት አይሁን፣ በሀገሬ እውነት አይሁን። ኧረ ከድህነት ጋር ግብረ ሰዶም አንችለውም እናንተ። እዚህ ያሉትም ሀብታሞቹ ይኸው ዶናልድ ትራምፕ አሁን በሰኔ ወር የሚያከብሩት የነበረውን የግብረ ሰዶማውያን ሰልፍ አስከልክሏል። ጌታ ይባርከው ዶናልድ ትራምፕ። ዶክተር አብይም ከዚህ ተምረ ዶናልድ ትራምፕ የግብረ ሰዶማውያንን ባንዲራ እንኳን እንዳይሰቀል እንደከለከለ አንተም እነዚህን ግብረ ሰዶማውያን አንድ በላቸው። አገራችን ግብረ ሰዶማውያን ሊስፋፉ አይገባም በጌታ በኢየሱስ ስም። እኔን ነው የምለው ዛሬ ወገኖች። በጣም ነው ያዘንኩት። በጣም እግዚአብሔር ይርዳን እንደ ሀገር። እግዚአብሔር ኢትዮጵያን ይርዳት። ግን እየጠፋን ነው። እውር እየመራን እየጠፋን ነው። መሪዎቹ የሃይማኖት መሪዎቹ እውሮች ናቸው። አያዩም። አይናቸው መንፈሳዊ አይናቸው ተደፍኗል። ለዚህ ነው ገደል እየገባ ያለው ትውልዱ። እግዚአብሔር ይርዳን እላለሁ። ፕሊስ ይህን ሜሴጅ ሼር እና ሰብስክራይብ አድርጉልኝ። ይድረስልኝ ለሁሉም። ጌታ ይረዳናል። ኢትዮጵያን እግዚአብሔር ይባርክ። ትውልዱን እግዚአብሔር ይናጠቅ። ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለእስራኤል። እንጸልይ ለእስራኤል ባካችሁ፣ ለእስራኤል እንጸልይ። ይሄ ነው የዛሬ መልእክቴ። ስላዳመጣችሁኝ አብራችሁ ስለነበራችሁ ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። ኢትዮጵያ መልካም ምሽት፣ እዚህ ደግሞ ያላችሁ መልካም ቀን። ሻሎም ሻሎም። ተባረኩልኝ። ታንክ ዩ ሶ ማች